የተከበራችሁ የጽሁፍ ቱቶሪያልስ ተከታታዮች እንዴት ናችሁ? አሁን ደግሞ የኢንትራንስ ኤግዛም ለዩኒቨርሲቲ ለምትገቡ 12ኛ ክፍል ሆናችሁ አሁን ቀጣይ አመት ግን ዩኒቨርሲቲ ለምትገቡ ተማሪዎች ሰኔ 2017 ዓ.ም የተፈተኑትን እንግሊሽ ፓርት 1 ይዘንላችሁ ቀርበናል። አብራችሁን ቆዩን። ይሄ ጽሁፍ ቱቶሪያልስ ነው። ያላችሁ ሐሳብ አስተያየት በኮሜንት ስር አስቀምጡልን ወይም በ0923717038 ማድረስ ትችላላችሁ። እርግጠኛ ሆኜ የምነግራችሁ ይህንን ይጠቅማችኋል። እስከ መጨረሻው እዩት። አንዳንድ ቲፖችም እነግራችኋለሁ። በደንብ አድርገን እንነጋገራለን። የማኔጅመንት ኤግዚት ተፈታኞች በዚህ ቱቶሪያል ሰጥተን ነበር። ብዙዎች ደስ ብላችኋል። ስለዚህ ለኢንትራንስ ኤግዛም አዘጋጅተናል። ያላችሁ ሐሳብ አስተያየት ስጡን። እንደተከታተላችሁት ወይም እንደወደዳችሁት የምናውቀው በምትሰጡን ሼር፣ ላይክ፣ ሰብስክራይብ ስለሆነ ይህንን ማድረግ እንዳትረሱ የሚል ሐሳብ አለኝ። እንቀጥል፣ እንጀምር። እሺ ነምበር 1 ይሄ ሪል ፈተና ነው። አንዳንዶች እንደሚያደርጉት በመሸወድ ምናምን አይደለም። ሪል ፈተና ነው፣ ማረጋገጥ ትችላላችሁ ማለት ነው። At first the suspect didn't realize dash during the interview. Later on he saw the voice recorder and rebooted to continue the interview. A. He had recorded. B. He was being recorded. C. He was being recorded. D. He was recording. እንደዚህ አይነት ጥያቄዎች ብዙ ጊዜ ይመጣሉ። ይሄ ግራመር ፓርት ነው። ግራመር ፓርት ከያዛችሁት በደንብ የሚመለስ ነው። ብዙ ሰው ፌል የሚያደርገው በእንግሊዝኛ ነው ብዙ ሰውና ይሄን መሰረት አድርገን ነው ያዘጋጀነው። ይሄ ኖርማል ቀላል ጥያቄ ነው። እዚህ ቮይሶች አላ አክቲቭ እና ፓሲቭ የሚባሉ the suspect didn't realize ይላል። ይሄ ኮንስትራክሽኑ ምንድነው? ፓሲቭ ቮይስ ኮንስትራክሽን ነው ያለው። አሁን ምንድነው መጠቀም ያለብን? didn't realize past ተጠቀመ። the suspect didn't realize ብሎ ስለጀመረ ምንድነው መጠቀም ያለብን ማለት ነው? at first ከዛ past continuous መሆን አለበት። ምክንያቱ መጀመሪያ ላይ didn't realize ስለሚለን ፓስት ሆኗል። ከዛ during the interview during የሚለው ደግሞ አለ። during ሲል continuous እንደሆነ የሚገልጽ ነገር አለበት። subject plus was or were plus being plus past participle ወይም verb 3 የሚለው እንጠቀማለን ማለት ነው። ለምሳሌ A he had recorded ይላል። ይሄ አክቲቭ ቮይስ ኮንስትራክሽን ነው። ሲ ያለው ብኒ ደግሞ he was being recording ይላል። ይሄም አያስኬድም፣ ግራማቲካሊ ኢንኮሬክት ነው። ምክንያቱም ፓሲቭ ከሆነ verb 3 ፓስት የነበረው ወደ verb 3 ስለሚቀየር ማለት ነው። being አይሄድም። ሁለት being ing ነው፣ ከዛ ing አትጠቀምም ነው። ትክክለኛ መልስ ምንድነው ማለት ነው? ቢ ማለት ነው። ቢ ነው። ሌሎቹ ዝም ብሎ ለማሳሳት የመጡ ናቸው ነው። ምክንያቱም ኤ እና ዲ ካየነው አክቲቭ ቮይስ ነው። ሲ ያለው ኖርማል ፎርሙላውም አያስኬድም። ቢ ትክክለኛ መልስ ነው ማለት ነው። he was being recorded የሚለው ትክክለኛ ነው። አክቲቭ እና ፓሲቭ ቮይስ የሚለው ብዙ ጊዜ ይመጣል። ይሄንን ትኩረት አድርጉበት። እሺ ቁጥር 2 ፈጠን ለማለት እንሞክራለን። unlike last year only dash students need extra help this year. Last year we helped almost everyone in the class. A few, B a little, C many, D most. እንደዚህ ነገሮች ብዙ ጊዜ ይመጣሉ።
ካውንት ናውኖች ስሞች በሁለት ነው የሚከፈሉት ካውንቴብል እና አንካውንቴብል ሶ እዚህ ጋር ስቱደንትስ ሲባል ፕሉራል ነው ፕላስ ደግሞ ካውንቴብል ናውን ነው ሶ ካውንቴብል ናውን ለሆነው ምንድነው የምንጠቀመው ፊው እና ኤፍዩ የሚለው ብዙ ጊዜ እንጠቀማለን አንካውንቴብል ሲሆን ደግሞ ሌረል እና ኤሌረል ሊትል ወይም ሌረል ይሉታል አነጋገሩ ነው እንጂ ተመሳሳይ ነው ሊትል እንላለን ይሄ ፎር አንካውንቴብል ነው የምንጠቀምበት አንካውንቴብል ማለት የማይቆጠሩ like water time ወይ many ሊሆን ይችላል ማለት ነው ሶ እዚህ ጋር ምንድነው እዚህ ጋር ስቱደንት ሲለን ስቱደንት ማለት ምንድነው ስቱደንት ሲለን ካውንቴብል ነው ከዛ ኮንቴክስቹዋል ማየት አለብን ሶ unlike last year ሲለን የሆነ ነገር አለ መጀመሪያ ላይ ብዙ ነበሩ ከዛ only students need ምናምን ይላል ማለት ነው ሶ ምክንያቱ last year ብዙዎች ገዛ ተደርጎባቸዋል ነው ሶ እንደ ባለፈው አመት አይደለም ይያለ ነው ሶ አሁን ትንሽ እንደሆነ ይነግረናል ማለት ነው የሆነ ሂንት እየሰጠን ነው ሶ ያንን የሚገልጽ ነገር አለበት ማለት ነው ሶ many እና most የሚለው አይገልጽልንም only ሲል ደግሞ only ሲል small quantity ነው የሚገልጽልን ሶ countable ስንል few እንጠቀማለን uncountable ሲሆን ደግሞ a little እንጠቀማለን ማለት ነው ሶ መልሱ ምንድነው ማለት a few unlike last year only a few students need extra help this year ማለት ነው ብለን እንናገራለን ማለት ነው ቀላል ጥያቄ ነው መልሱ ይሄም ኤ ነው ቁጥር 3 ባይዘው እንግሊዘኛ በጣም ትኩረት ማድረግ አለብን ኖርማል ነው ሶ በተቻለ መጠን መያዝ አለብን ነው we should be involved in sport activities to keep dash fit and healthy ይሄ እንደ reflexive pronouns ይባላል ሶ reflexive ማለት የሚገልጽበት አኳኋን አለ ለምሳሌ we አለ ለኛ እኛ ማለት ነው we ከዛ ለኛ ሲሆን ምን ይሆናል ourselves ይሆናል ማለት ነው we should be involved in sport activities to keep dash አሁን yourselves ምናምን oneselves ምናምን የሚሉት ዝም ብሎ ለማሳታት የመጡ ናቸው so እዚህ ጋር ትክክለኛ መልስ የትኛው ነው ourselves አይባልም ቀላል ጥያቄ ነው oneselfም አይባልም ብቻ ትክክለኛ ምንድነው ourselves ነው ourselves you ሲሆን yourselves they ሲሆን themselves እያለ ይሄዳል ማለት ነው so plural ሲሆኑ መጨረሻቸው ምንድነው የሚሆነው you ለአንድ ብቻ አይደለም ለብዙዎችም you ነው የምንለው you እናንተ አንተም you ነው የምንለው ማለት ነው so selves የሚለው ነገር እንጠቀማለን ማለት ነው ከ ስፖርት አክቲቪቲ መስራት አለብን ምክንያቱም ፊትና ሄልዝ እንድንሆን ማለት እኛን ማለት ነው እኛን ሶ መልሱ ቀላል ነው ዲ ይሆናል ማለት ነው ቁጥር 4 ፈጥና ማለት እንሞክራለን እሺ I dash my homework when you knocked at the door A had done B was doing C had been doing D have been doing ይላል የሆነ ነገር አለ እዚህ ጋር ኢንተራፕትድ ፓስት አክሽን አይነት ነው ያለው ጥያቄው ማለት ነው so I dash my homework
እኔ ዳሽ የቤት ስራዬ በሩ ከተንኳኳበት ሰዓት ማለት ነው የሆነ ነገር ተከስቷል። ሶ ongoing action ነገር አለ ማለት ነው። ongoing action አለ። ሶ ምንድነው ነው አሁን የነን መረዳት አለብን። ፓስት ነው። ሶ ኮንቲኒዩስ የሆነ ፓስት አለ ማለት ነው እየተነገረ ነው ያለው። ሶ ኮንቲኒዩስ ongoing action ስለሆነ ምንድነው የምንጠቀመው ማለት ነው ፓስት ኮንቲኒዩስ የሆነ እየተከሰተ ያለውን ኢንተራፕትድ ሆኗል። ኢንተራፕት ያደረገው ደግሞ ፓስት ነው። ሶ ኢንተራፕት የሆነው ፓስት ኮንቲኒዩስ ነው። በምንድነው ኢንተራፕት የሆነው ሲባል በአንድ ፓስት አክሽን ማለት ነው። ሶ መልሱ ምንድነው ማለት ነው was doing ነው የሚሆነው ማለት ነው was doing ምክንያቱም ኢንተራፕትድ አክሽን ሲምፕል ፓስት ስለሆነ ማለት ነው። ሶ እዚህ ጋር በቃ ኖርማል ነው። ኮንቲኒዩስ አክሽን ሲሆን was past continuous ማለት ነው። was or were plus ing subject እንጠቀማለን። ከዛ was or were plus ing እንጠቀማለን ማለት ነው። the sudden past normal past event የተጨረሰ ከሆነ ግን simple past tense ነው የምንጠቀመው ነው። ይሄ ከግራመር ፓርት የመጣ ነው። ብዙ ጊዜ በመጨረሻው አካባቢ ነው የሚመጣው። ሶ ይሄንን ያዙት። ቀላል ጥያቄ ነው። ሌሎቹ ለማሳሳት የመጡ ናቸው። had been doing ምናምን እንዲያውም had been doing ምናምን የምንጠቀምበት በፓሲቭ ቴንስ ሲሆን ነው። እሺ ቁጥር 5 you will start running dash the bell rings otherwise you will be disqualified from the competition. A during, B after, C till, D while ይላል። ብዙ ጊዜ እንደዚህ አይነት ነገሮች ይመጣሉ። ኮንጃክሽኖች ማለት ነው። አሁን you will start running dash the bell rings መሮጥ አለብህ መሮጥ አለብህ ብሎ ዳሽ ደወሉ ሲደወል ካልሆነ ከውድድሩ ዲስኳሊፋይድ ትሆናለህ ነው ጥያቄ። ሶ ትክክለኛ መልስ የትኛው ነው? ዱሪንግ ማለት ብዙ ጊዜ ዱሪንግ ዘ ጌም ነው የሆነ የሚቀጥል ነገር አለበት ማለት ነው። ሶ ብዙ ጊዜ by noun phrase during plus noun phrase ነው የሚሆነው during the game ምናምን ልንል እንችላለን እንጂ like verb አይነት አይደለም። አሁን rings የሚል ስላለበት ማለት ነው የሆነ አክሽን ነገር የለበትም። ቢ ያለው ስናይ ግን የሆነ ቴምፖራሪ የሆነ አክሽን አለ። አክሽን ነው። ሶ አክሽን ማለት ኮንሴፕቱ መረዳት አለብን። ወዲያው ከተደወለ አፍተር የሚለው በደንብ ይገልጽልናል። you will start running after the bell rings ሶ መልሱ ቢ ነው የሚሆነው። ሲ ያለው ቲል ማለት አንቲል ማለት ነው። ሶ አንቲል ማለት የሆነ መቆየት ነው። እስከሚደወል መቼም አይገልጽም ማለት ነው። opposite of the race ስለሆነ ማለት ነው። ምክንያቱም ሩጫ ስለሆነ ወዲያውኑ ከተደወለ በኋላ መሮጥ ያለብህ ነው። while ሲባል ደግሞ በጣም አንድ አክሽን ሁለቱ አንድ ላይ ሲሆን ማለት ነው። ሁለቱ አንድ አክሽን ሲሆን ማለት ነው። ሶ ብዙ ጊዜ ሳደን አክሽን ነገር ስለሆነ ብዙ ጊዜ ከሪንግስ ምናምን ብዙ
ቢሪንግስ የሚያዝ አይደለም። ትክክለኛ መልስ ቤስት የሚባለው አፍተር ነው። አሁን እንግሊዘኛ በጣም የሚያሳስተው ማለት ነው ተመሳሳይ ምስሉ ወይም የሚቀራረቡ ነገሮች ይኖራሉ አማራጮች፣ ግን የምንመርጠው ምንድነው ቤስት የሆነውን ነው ማለት ነው። ሶ መልሱ ቢ ነው አፍተር የሚለው ይሄዳል ከሱ ጋር ማለት ነው። ሰንስ ይሰጣል። እሺ ቁጥር 6 The afternoon sun is dash hot for school children. Blank play outside, they had better stay in their class. Very, for, so, to, such, for, to. እንደዚህ አይነት አሉ። ምንድነው አሁን ኮንሴፕቶች ነው መረዳት ያለብን። The afternoon sun is to ማለት TOO እና very ምናምን so ምናምን የሚሉት ብዙ ጊዜ በተደጋጋሚ ስለምንጠቀምባቸው ያንን መረዳት አለብን። ፈተና ብዙ ጊዜ ነው የሚመጡት። so to የሚለው ስትራክቸር አለ። to ከሆነ ብዙ ጊዜ ኔጌቲቭ ኮንሲኩዌንስ ነው የምንጠቀምበት። so እንደዚህ አይነት ነው። ለምሳሌ too hot to play ነው የምንለው። too hot to play which means በጣም ሆት ነው so በውስጥ መጫወት የለብንም። so ብዙ ጊዜ ስትራክቸሩ to በጣም ማለት ነው እና to play የሚለው ብዙ ጊዜ እንጠቀማለን። so ከዚህ ጋር የሚሄድ ነገር አለበት። so ሲባልስ so ከተባለ በቃ so ብዙ ጊዜ ከዛት ጋር ብዙ ጊዜ ይሄዳል። so follow የሚሆነው ዛት ነው። ምክንያቱም so hot that cannot play በጣም ሙቀታማ ነው ስለዚህ መጫወት አንችልም ነው ማለት ነው። so hot that they can't play መጫወት አይችሉም ነው ማለት ነው። so ከዚህ ጋር ግን አይሄድም። the afternoon sun is too hot for school children ለስኩል ከባድ ነው ምን ለማድረግ ለመጫወት በውጭ ሆነው ማለት ነው። ስለዚህ ምርጥ የሚባለው ነገር በክላሳቸው መቆየት ነው። so ይሄን ማወቅ አለብን። very ምናምን the afternoon sun is very hot for school children ምናምን የሚሉ ነገሮች አሉ። ብዙ እነሱ አያስኪዱም ለኔጌቲቭ ሲሆን to ቢሆን አሪፍ። very good ምናምን ነው እንጂ very ብዙ አይመከርም። so መልሱ ዲ ነው። to የሚለው በጣም ይገልጽልናል ማለት ነው። እሺ ቁጥር 7 ፈጠና ማለት እንሞክር። The lady dash next to our English teacher is my mother's close friend. A sat, B sits, C sitting, D sit. Okay. The lady dash ምንድነው የምንጠቀምበት? አሁን ቨርቡ ወደ መረዳት አለብን። አሁን አክሽኑ ምንድነው ነው? አሁን እያየነው ያለነው ነው ወይስ ምንድነው? so እዚህ ጋር ምንድነው የሆነ ፐርፎርም የሆነ ነገር ያለ ነገር አለ ማለት ነው። so ቤስት የሚባለው setting ብለው ይገልጽልናል። the lady sitting next to our English teacher ተቀምጣለች ሳይሆን ወይም ተቀመጠች አይደለም የተቀመጠችው so the lady sitting the man talking ምናምን ይባላል። so
ይሄ በደም የሚገልጽልን ሴቲንግ የምለው ነው። ፓስትም አይደለም ፕሬዘንትም አይደለም። ሶ ይሄ ምንድነው ፕሬዘንት ኮንቲኒየስ አይነት ነው በጣም የሚገልጽልን ማለት ነው። ወይም ኮንቲኒየስ የሆነ አክሽን ስለሆነ ሶ አይንጂ ፎርም ሲሆን ሰንስ ይሰጣል። ሶ መልሱ ሲ ነው። ሴቲንግ ቀላል ጥያቄ ነው ይሄ። ምክንያቱም ለምንድን ነው እንደዛ ያልነው? የሆነ ሐሳብ እየተናገረ ስለሆነ ነው። ወይዘሮዋ ብሎ ዳሽ ከእንግሊዝ መምህር የተቀመጠችው የእናቴ ቤስት ፍሬንድ ናት ያለ ነው። ስለዚህ የተቀመጠችው አሁን ተቀምጣለች ማለት ነው። ሶ ሴቲንግ የሚለው ይገልጽልናል። እሺ ቁጥር 8 Unlike my friends who dislike drinking coffee, I dash go to bed at night without coffee. የሆነ ነገር የሚገልጽ ነገር አለ። Unlike my friends who dislike drinking coffee, I dash go to bed at night without coffee. A always, B ever, C never, D mostly. እንደዚህ አይነት ነገሮች ብዙ ጊዜ ይመጣሉ። አሁን ምንድነው ሁለት ኔጌቲቭ ሲሆን ወደ ፖዚቲቭ የሚቀየረው? ለምሳሌ I never go to bed without coffee ከሆነ I always drink coffee before bed ማለት ነው። without coffee የሚል ነገር አለ እዚህ ጋር። ሰው የሆነ ነገር የሚገልጽልን ነገር አለ። Unlike my friends who dislike drinking coffee, ከጓደኞቼ በተለየ እነሱ ምንድናቸው ኮፊ መጠጣት አይፈልጉም። ስለዚህ እሱ ግን ይጠጣል ማለት ነው። እሱ ይጠጣል። ሶ እኔ እጠጣለሁ ያለ ነው። I dash go to bed at night without coffee. ስለዚህ ፖዚቲቭ እንዲሆንልን ኔጌቲቭን መጠቀም አለብን ማለት ነው። ሶ መልሱ ሲ ነው። I never go to bed at night without coffee. ቡና ካልያዝክ ወደ መኝታዬ አልወጣም። ቡና ካልጠጣ ሰው ሁለት ኔጌቲቮች ፖዚቲቭ ስለሚፈጥሩ ማለት ነው። I always drink coffee before bed ያለ ነው። ሶ ሁለቱ ኔጌቲቮች never go to bed without coffee የሚለው ነገር ይገልጽልናል ነው። ሶ ይሄንን ማወቅ አስፈላጊ ነው። never እና without አንድ ላይ ኮምባይን ሲሆን always የሚለው ነገር ይገልጽልናል። በተደጋጋሚ ሁሌ አደርገዋለሁ ማለት ነው። ሶ ይሄ ሰንተንሱ ምንድነው የሚለው? I always drink coffee before bed ማለት ነው። I always drink coffee before bed. ሶ ቀላል ጥያቄ ነው። እሺ ቁጥር 9 Committing corruption blank life imprisonment in several countries in the world. A affect, B leads to, C impact, D arises from. በጣም ገርም ነው። ሶ አሁን በደንብ አድርገን መረዳት ያስፈልጋል። አሁን committing corruption blank ነው ያለው life imprisonment in several countries in the world. ሶ የሆነ ነገር አለ ጀረንድ አይነት አለ ጀረንድ ፍሬዝ። ሶ ጀረንድ ፍሬዞች ሲንጉላር ይጠቀማሉ። አሁን የሆኑ ወርዶች አሉ አናላይዝ ስናደርግ አፌክት ምንድነው፣ ኢምፓክት ምንድነው፣ አራይዝስ ምንድነው፣ ሌድስ ምንድነው የሚለው ነገር ነው ማወቅ ያለብን። አፌክት ሲባል አፌክት ፕሉራል ነው የምንጠቀምበት። ሲንጉላር ፎርሙ ግን ምን መሆን አለበት? አፌክትስ ነው የሚሆነው። ኢምፓክት ብዙ ጊዜ ፕሉራል ነው። ሲንጉላር ፎርሙ ኢምፓክትስ it impacts ምናምን ለምለው their impacts። so እንደዚህ አይነት ነገሮች አሉ። arises from
ማለት ደግሞ caused by ማለት ነው so committing corruption dash life imprisonment in several countries in the world የሚል ነገር አለበት ምንድነው ነው አሁን የሆነ ሪዛልት ነገር እያመራ ነው ሪዛልት so ምን ቢሆን ይሻላል committing corruption affects life imprisonment in several countries in the world ነው leads to ነው የሆነ የሚሄድ ነገር አለበትና continuous አይነት ነው ያለው gerund so ይሄ ሲንጉላር የሆነ ቨርብ ነው መሆን ያለበት ሲንጉላር መሆን አለበት so leads to የሚለው በጣም ይገልጽልናል committing corruption leads to life imprisonment in several countries in the world ዘጠኝ መልስ ምንድነው ማለት ነው leads to ምክንያቱም gerund ስለሆነ gerund ሲሆን ing form ነው so just it የሚለው ነገር አለ ማለት ነው so ending with ምንድነው የምንፈልገው ነው አሁን ምንድነው የምንፈልገው የሚለው ነገር ስናይ leads to የሚል በደንብ ይገልጽልናል ማለት ነው leads to is a singular and logical form ስለሆነ ማለት ነው so ከዚህ ጋር የሚሄድ መልሱ ቢ ይሆናል ማለት ነው እሺ ቁጥር 10 if I had enough money I dash schools with elevators with visually impaired children A would have built B will build C will have built D would build ይላል እንደዚህ አይነት ጥያቄዎች በተደጋጋሚ ኢንትራንስ ላይ ይመጣሉ ይሄ ምንድነው ኮንዲሽናል እነዚህ ኮንዲሽናሎች ሴከንድ ኮንዲሽናል ታይፕ 2 የሚባሉት ናቸው ማለት ነው ሶ ብዙ ጊዜ ኢማጂነሪዎች ናቸው ሶ if እና if question የሚባል አለ ከዛ ቀጥሎ ደግሞ አለ ማለት ነው መደምደሚያው ሶ የመጀመሪያው ሲምፕል ፓስት ይሆናል ከዛ ቀጥሎ ያለው ደግሞ would plus verb 1 ይሆናል ማለት ነው ሶ if I had enough money ገንዘብ ካለኝ ብሎ ነው ገንዘብ ካለኝ ሶ መልሱ ምንድነው የሚሆነው ማለት ነው would build ይሆናል ማለት ነው would have built የሚሆነው ግን መቼ ነው third conditional ሲሆን ማለት ነው ብዙ ጊዜ ዝም ብሎ past ሳይሆን past participle ሲሆን ከዛ would have built የሚል ነገር ይሆናል ማለት ነው ለምሳሌ if I had past participle ሲሆን እንጠቀማለን ማለት ነው would build የሚሆነው መቼ ነው would build እዚህ ጋር would build የሚሆነው first conditional ሲሆን ማለት ነው ብዙ ጊዜ future possible አለው ካለኝ ብሎ ነው የሚጀምረው ማለት ነው so እንደዚህ ነገሮች አሉ ለምሳሌ if I have ካለው I will ምናምን ማለት ነው if I had ከሆነ ደግሞ I would ይሆናል ማለት ነው so እንደዚህ ነገሮች type of conditional sentences ብዙ ጊዜ በተደጋጋሚ ይመጣሉ ሰው መያዝ አለብን እሺ ቁጥር 11 ፈጠን ማለት እንሞክር so የቁጥር 10 መልሱ ግን ምንድነው ማለት ነው if I had enough money I would build schools with elevators for visually impaired children ይሆናል ማለት ነው እሺ ቁጥር 11 next year this time I dash the freshman program I will nearly complete I would have nearly completed will have almost completed they had nearly completed ቀጣይ ጊዜ በዚህ ሰዓት ማለት ነው I dash freshman program so ምንድነው ነው አሁን እንያዝ መልሱ ምንድነው ነው
ቀጣይ የሚለው ነገር አለ ሶ ከዚህ ጋር የሚሄደው future perfect tense ነው next የሚለው ማለት ነው ብዙ ጊዜ የምንጠቀምበት እንዴት ነው ይሄ ቴንስ የሆነ ስፔሲፊክ ታይም አለበት ሶ የሚጨረስ ማለት ነው ቀጣይ ጊዜ እንዲህ እሆናለሁ ነው የምትለው ማለት ነው እንዲህ እሆናለሁ በዚህ ሰዓት ቀጣይ ጊዜ እንዲህ እሆናለሁ ሶ next year this time I will have almost completed the freshman program በዚህ ሰዓት እጨርሳለሁ ይጨርሳል ምናምን ሳይሆን በዚህ ሰዓት ይጨርሳል እጨርሳለሁ ሳይሆን I will have completed በቃ ሙሉ በሙሉ በዚህ ሰዓት ቀጣይ ጊዜ እጨርሳለሁ ይጨርሳል ሳይሆን እጨርሳለሁ የሚል ነገር በደንብ ይገልጽልናል ማለት ነው next year ሲሆን completed እንደሆነ የሚገልጽ ነገር አለበት ማለት ነው ሶ ይሄንን ማወቅ መረዳት አለብን ሶ መልሱ ሲ ነው ሌሎች ለማሳሳት የመጡ ኦፕሽኖች ናቸው እሺ ቁጥር 12 this year's examination is as good as one given last year isn't it wasn't it hasn't it doesn't it እንደዚህ አይነት ነገሮች አሉ ታግ ኩዌስችኖች የሚባለው ታግ ኩዌስችን ማለት at the end of assessment የሆነ እንደማረጋገጫ verification የሚጠቀሙበት ናቸው ማለት ነው ሶ መልሱ ምንድነው ነው examination is ካለ is የሚል ነገር አለ examination is ካለ ታግ ኩዌስችን ማለት ምንድነው የሚለው isn't it ነው መሆን ያለበት ሶ መልሱ ኤ ነው the examination was ምናምን ቢል ደግሞ wasn't it እንደዛ ያለ ነው የሚለው ማለት ነው ሶ መሰረቱ በጥያቄ በመጀመሪያው ያለው ነገር ኮንሴፕት ወይም sentences ነው ሶ መልሱ ምንድነው የሚሆነው ማለት isn't it ፖዚቲቭ ከነበረ ወደ ኔጌቲቭ ነው ለምሳሌ the examination is not ቢሆን ግን is it እንለዋለን ማለት ነው ታኮሽኑ እሱ ነው ለምሳሌ it is ካል isn't it ነው it isn't ከሆነ ደግሞ it is it question mark ማለት ነው ሶ እንደዚህ ነው ሶ መልሱ ኤ ነው ቀላል ጥያቄ ነው ይሄ 13 I met the girl dash phone number I was asking for a that would home was እንደዚህ አይነት WH questions ብዙ ጊዜ ይመጣሉ I met the girl I met the girl ሴትዮ አገኛት ሶ ስልክ ቁጥራ ደግሞ ጠይቃት ነበር አይነት ስለሆነ ዛትና ሆም የሚለው እንደ ሳብጀክት ነው ብዙ ጊዜ የሚያገለግሉት ወይም እንደ ኦብጀክት እንጂ እንደ ፖሰሲቭ አይደለም ማለት ነው የሆነ ኦነርሺፕ አይገልጹም which ደግሞ ነን ሂውማን ቲንጎች ለሆኑት የምንጠቀምበት ነው so who's ስንጠቀም ደግሞ ምንድነው he's here ምናምን ፖዚሽን የሚገልጽ ማለት ነው ኦነርሺፕ የሚገልጽ ነው so I met the girl I was asking for her phone number አይነት ነው so የስልክ ቁጥሯን እየጠየኳት ነበር ስለሚለን so መልሱ ምንድነው best answer D was የሚለው ምክንያቱ ስልክ ቁጥሯን ምክንያቱ ፎን የሚል ነገር አለበትና so መልሱ D ቁጥር 14 ያለው ምንድነው እንደዚህ አይነት ኮሙኒኬሽኖች ብዙ ጊዜ ይመጣሉ Daughter, I think brilliant students should be exempted from cost sharing. Mother, blank money should not be reward for good work. A, this is stupid. B, shut up. C, no, I don't accept the foolish idea. D, I am afraid I can't agree. ደስ የሚል ነገር ብዙ ጊዜ ይመጣሉ መስማማትና አለመስማማት so polite disagreement in English እንዴት ነው የምንገልጽበት ነው mother strongly disagree ሆናለች በትክክል with her daughter's permission በቃ so ምንድነው ነው ለምሳሌ this is stupid ሲሆን በጣም aggressive option ነው shut up እንዲሁ foolish idea አይባልም socially inappropriate ነው grammatically unacceptable ነው ምክንያቱም እንደ ፕሮፌሽናል እንደ አካዳሚክ
ነገር አይመከርም። so I'm afraid I can't agree standard ነው polite ነው so ይሄ በጣም አሪፍ መልስ ነው መልሱ ዲ ነው I'm afraid I can't agree በጣም ጎዞች የሆኑ ከኮስቸሪንግ ነፃ መሆን አለባቸው አይነት exempted from costuring ምናምን አይነት ነገር አለበት so ማዘርዋ ሜኒ ለጥሩ ስራ መሸለም የለበትም ምናምን የሚል ነገር አለበት so I'm afraid I can't agree በዚህ አልስማማ እንጂ ዝም በይ አይባልም ዲስቲፕድ እብደት ነው ምናምን ብለን ከጀመረን ከባድ ነው እንደ ፕሮፌሽናል እፈራለሁ ይሄ አልስማማበት የሆነ ነገር ይሆናል ማለት ነው ሰው መልሱ ዲ ፖላይት የሆነ ሩድ መሆን የለበትም ኢንሶልቲንግ መሆን የለበትም አግሬሲቭ መሆን የለበትም so with respect with more politeness መሆን ስላለበት ዲስአግሪመንት ራሱ መልሱ ዲ ይሆናል ቁጥር 15 እንደዚህ ኮሙኒኬሽኖች ብዙ ጊዜ ይመጣሉ ሰው ፎከስ ማድረግ አለብን ደግሞ ብዙ ጥያቄዎች መስራት አለብን ሞዴሎች ምናምን ይያል የሆነ መንከራተት የለብንም ማንበብ ያለብን ምንድነው ሪል ኤግዛም የመጡ እንደዚህ አይነት ጥያቄዎች መሆን አለበት ለንሳ my spoken English is really horrible dash ዘላለም practice speaking every day in front of your friends A what is your like B what should I do sorry C why you learn English D do you like English ሌንሳ ምንድነው ያለው my spoken English is በጣም ደባሪ ነው ከዛ ዳሽ ብሏታል so ዘላለም ነው ምንድነው የመከረው practice speaking every day in front of በጓደኞች ፊት እንግሊዝኛ ተለማመድ ነው ያለው ተለማመድ so ምን ቢጠይቀው ነው ሌንሳ ዘላለም እንዲህ ያለው ነው so ሌንሳ ዘላለም ሪስፖንስ ምንድነው ምክር ነው ያለው so ሌንሳ ምክር ነው የጠየቀው ማለት ነው so ምን ሆነ አለበት what is your like ምንድነው የምትወደው አይደለም what is your like አይገልጻው what should I do የሚለው በደንብ ይገልጻል ምን ማድረግ አለብኝ ብሎታል ማለት ነው why you learn English ለምንድነው የምትማረው ይሄ እንደ ሪዝን አይደለም do you like Englishም አይደለም so soon ዲ ያለው ለምሳሌ do you like English ካለ yes no question ነው preference ነው ምርጫ ስለሆነ ከሱ ጋር የሚሄድ አይደለም so advice አይነት ስለሆነ ፕራክቲስ ማድረግ አለብን ምናምን ስለሚለው should የሚለው በደንብ ይገልጽልናል ሞዳል ቨርብ should ብንጠቀም ምክር ላይ advice ከሱ ጋር ስለሚያዝ ማለት ነው ሞዳል ቨርቦች በደንብ አድርገን መያዝ አለብን so መልሱ ቀላል ጥያቄ ነው መልሱ what should I do ብሎታል ከዛ ፕራክቲስ ማድረግ አለብን ምንድነው የምትወደው ምናምን አይደለም ለምንድነው የምትማረው አይደለም so መልሱ ቀላል ነው ቢ ቁጥር 16 students blank I want to know their reference teacher yes this will be our tomorrow's lesson A who knows about active and passive voices B you could teach active and passive voices C could you explain to me about active and passive voices D when do you teach us about active and passive voices ስቱደንቶቹ ምንድነው ያለው blank ዲፈረንሳቸውን ማወቅ ፈልጋለሁ ሲር ደግሞ አዎ ይሄ ቀጣይ ለሰናችን ነው ሶ ምንድነው አሁን yes የሚል ነገር yes this will be ብሎታል so yes ነው so sentence ስቱደንት የጠየቀው ምንድነው yes or no አይነት ነው who knows about active and passive የሚለው ገልጻ አይገልጽም ምክንያቱም who knows ስለ ክላስሩም አይደለም ስለ who knows about active and voice ስለ የሆነ ትምህርት ነው ስለ ለሰን ነው እንጂ ስለ ተማሪዎች አይደለም ቢያለው you could teach active and passive voices ትእዛዝም አይደለም ምክንያቱም yes or no response ለምፈልግ ማለት ነው see could you explain to me about active and passive voices የሚለው በደንብ ይገልጽልናል polite question ነው so response yes or no ስለ active እና passive voice
ልታብራራልኝ ትችላለህ ልዩነታቸው ማወቅ ፈልጋለሁ ብሎታል ሶ አዎ የቀጣይ ጊዜ ለሰናችን ነው ብሎታል ማለት ነው ዲ ያለውሳ when የሚለው ታይም የሚገልጽ ነው ሶ ወይ tomorrow ወይ ምናምን tomorrow ስላለ ብቻ ታይም ይገልጻል ግን yes እና no ብዙ አይገልጸውም ሶ በደንብ ማች የሚያደርግልን ምንድነው ማለት ነው could you explain የሚለው ሲ በደንብ የሚገልጽልን ነው ሶ እሱ ነው ትክክለኛ መልስ እሺ ቁጥር 17 Some students did well on last week's English test. A dash each other scored unsatisfactory marks and designing action research to study the case. A whereas B if C when D despite. እሺ አንዳንድ ተማሪዎች በመጨረሻው ሳምንት የነበረው ፈተና ዳሽ በቃ ደስ የሚል ውጤት አላመጡ አሁን እኔ ሪሰርች ላደርግ ነው ብሎታል ሰው ምንድነው የምጠቀመው whereas some students did well on last okay አንዳንዶች ጥሩ አድርጓል ጥሩ ውጤት አምጥተዋል each other scored unsatisfactory የሆነ ኮንትራስት ነገር አለበት ሰው መልሱ ምንድነው whereas each others scored unsatisfactory ጥሩ ያመጣሉ ከነሱ ጋር ደግሞ የሆነ ደባሪ ውጤት ያመጣሉ ሶ ኦፖዚት የሆኑ ስቱደንት ግሩፖች አሉ did well አሉ unsatisfactory ማርክ ያገኛሉ ሶ here as ሌሎች ደግሞ የሚለው ይገልጽልናል if ከሆነ ግን እንደ ኮንዲሽናል ነው when የሚለው ደግሞ ታይም ይገልጽ ነው despite ደግሞ እንደ ፕሮፖርሽን ነው ሶ በደንብ የሚገልጽልን here as የሚለው ይሆናል ማለት ነው here as የሆነ ኮንትራስቲንግ ግሩፕ A did X whereas ግሩፕ B did Y የሚለው አይነት ሰንተንስ የሆነ ስትራክቸር ነው ያለበት ሶ መልስ A ነው በደንብ ኮንቴክስቱም የሚሄድ ማለት ነው ቁጥር 18 ፈጠን ለማለት እንሞክር my English teacher blank me repeat the correct answer 10 times A told B made C wanted D forced ምንድነው my English teacher dash me repeat the correct answer 10 times repeat ይደጋገም ነውና so my English teacher repeat the correct answer 10 times forced me ካለ ለምሳሌ በዲ ያለውን መክረው እንየውና forced me to repeat ነው የሚባለው forced me to repeat እንጂ forced me repeat አይባልም wanted ካለ wanted me to repeat መሆን አለበት told me to repeat ነው መሆን ያለበት made የሚለው ግን made me ማለት ይቻላል told me to repeat told me repeat አይባል told me to repeat ነው መሆን የሚችለው ማለት ነው ምክንያቱም make ግን ብቻውን ሞድ ይችላል she made me cry ምናምን ላለን ማለት ነው so እንደዚህ አይነት ነገሮች አሉ so my teacher made me repeat make plus person plus infinitive መሆን አለበት ማለት ነው so የኢንፊኒቲቭ አይነት ስትራክቸር ስላለው made የሚለው ከዚህ ጋር የሚሄደው B ነው እሺ ቁጥር 19 My history teacher asked me blank what is your nationality what was my nationality what my nationality is D what is my nationality ለዚህ በጣም ይገርሙ ጥያቄዎች አሉ የእንግሊዝ የሂስትሪ አስተማሪ እኔን ጠየቀኝ ዳሽ ናሽናሊቲ ምንድነው ናሽናሊቲ ምን ነበር ናሽናሊቲ ምን አይነት ነው ናሽናሊቲ ምንድነው አሁን እስኪ ሁሉንም እስኪ እንያቸው asked me dash ምን አይነት ነው ያለው ሶ ምንድነው ትንሽ አስቸጋሪ ይመስላል
ሶ ለምሳሌ what's my nationality my teacher asked me what's my nationality ያስኬዳል አይስኬድም what was my nationality ያለፈውን ነገር አይገልጸውም እሺ ኤ ያለስ what is your nationality አይገልጸውም what my nationality is የሚለው ግን በደንብ ይገልጽልናል my teacher asked me what my nationality is nationality ምንድነው ብሏል ማለት ነው so what my nationality is asked me what my nationality is nationality ምን እንደሆነ ጠየቀኝ ነው ጠየቀኝ so የሆነ ነገር አለ so what was my nationality what is your nationality አይገልጸውም so ከኮንሴፕቱ ከኮንቴክስት ጋር መሄድ አለባችሁ ጥያቄው በደንብ መረዳት ከቻላችሁ መልሱንም ታገኙታላችሁ so ጥያቄው በደንብ ለመረዳት ሞክሩ ጥያቄው በደንብ ከተረዳችሁት መልስ ለማግኘት ቀላል ስለሆነ ማለት ነው እሺ ቁጥር 20 ትንሽ ለማብራራት ጊዜ የፈተናው ሰዓትም እየደረሰ ስለሆነ so ይሄ ይመስላል ማለት ነው ቁጥር 20 you dash go to bed before midnight if you have the habit of getting up late A must not B cannot C will not D may not you so modal አይነት you dash go to bed before midnight if you have the habit ቀድሞ የመነሳት ባህሪ ካለ አንተ ዳሽ ከ6 ሰዓት በፊት ወደ አልጋ መሄድ ይላል ሶ ዩ ብሎ ብላንክ የሆነ ምንድነው ዩ so naturally someone very late ከሆነ biologically ምን መሆን አለበት ቀድሞ መተኛት አለበት so ምንድነው you may not go to bed before midnight you will not go ያስኪራል cannot must not ስኖን must not ከሆነ strictly prohibition ነው የሆነ illegal የሆነ ቅጣት ያለበት አይነት ከባድ ነገር ከሆነ ነው የምንጠቀምበት ቢያለው cannot ደግሞ impossible አለመቻል አይነት ነው cannot ምናምን ተጠቀምበት will not ከሆነ ደግሞ ዝም ብሎ ነው will notም አያስኬድም የሆነ if አይነት አይሆንም ወይ የሆነ አይነት ማለት ነው may not ከሆነ ደግሞ perhaps so የሆነ casual የሆነ habit አለ so possibility ሞን የለበትም አይነት እንደምክርም አይነት ነው habit so may not possibility ይገልጽልናል ማለት ነው so you may not go to bed before midnight you may not የሚለው በደንብ ይገልጽልናል so መልሱ ምንድነው D መሆን አለበት ማለት ነው D ቁጥር 21 dash listening dash reading are important academic skills students need to develop A both and B either or C neither nor D either nor እንደዚህ አይነት ይመጣሉ dash listening so መልሱ ምን መሆን አለበት both and ማለት ነው dash listening dash reading ለትምህርት ጠቃሚዎች ናቸው so አንድ ላይ የሆነ ነገር አለ ማለት ፓየርድ የሆነ ነገር አለ so both listening and reading both and አንድ ላይ ነው የሚሄደው either ግን እንደ ምርጫ ነው neither ግን ሁለቱ ኔጌቲቭሊ ስንጠቀምበት ነው either nor አይሄድም so ይሄንን መረዳት አለብን and የሚለው የሆነ አንድ ላይ joined ሲሆን ማለት ነው perfect match ሲሆን ነው ማለት ነው so መልሱ A ነው ቁጥር 22 he dash his children to school 5 days a week drive has driven ምንድነው ነው መልሱ ምንድነው he ስንል ለምሳሌ በየሳምንቱ የሆነ ተደጋጋሚ የሚሰራ ስራ አለ so
ኖርማል ሰንተንስስ ነው። ሲምፕል ፕሬዘንት ስለሆነ he drives የሚለው በደንብ ይገልጽልናል። ሲምፕል ፕሬዘንት ይሄን ስለሆነ habitual ስለሆነ ማለት ነው። habitual ከሆነ እሱ ነው። he she እና it ከሆነ ፕላስ verb s መሆን አለበት። so drove ከሆነ ግን past ነው። drive አያስኬድም። has driven ደግሞ present participle ነው። ያለፈ ነው ግን ያለፈበት ሰዓት ብዙ የማይታወቅ ሲሆን ነው የምንጠቀምበት ማለት ነው። so written ከሆነ ግን ሁሌም ending with s መሆን አለበት verb ማለት ነው። so የቀላል ጥያቄ ነው። መልሱ drive ሲብለው c። እሺ ቁጥር 23 Today I'm interviewing business managers to give me some idea about the field. Let me begin by dash. Managers, to put it simply, I joined the department because I wanted to learn how to run my own business. A. Telling you a few important things about the field. B. Explain job opportunities in the field. C. Asking you how you decide to study business management. D. Telling you the history of the field in our context. ትንሽ ከበድ ያለ ጥያቄ ይመስላል። ምንድነው ነው እዚህ ጋር የሆነ ትንሽ ከበድ ያለ ሰፊ ይመስላል። ዛሬ ኢንተርቪዊንግ አደርግ ነበርና ስቱደንቱ today I'm interviewing business managers to give me some idea about the field. Let me begin by በሆነ ነገር እንጀምር ብሎታል። ከዛ ማናጀሩ to put it በቀላሉ ዲፓርትመንቱ ተቃያለ ምክንያቱ I want to learn how to run my own business. የራሴ ቢዝነስ እንዴት ማስኬድ እንዳለብኝ ማወቅ ስለፈለኩኝ ጥያቄ ምን ነበር ነው አሁን መልሱ ምንድነው ነው telling you let me begin by telling you a few important things about the field. የሆነ ቲንጎች አይደለም የሆነ ሪዝን አይነት ነው ምንድነው ነው let me begin by explain job opportunities in the field. job opportunity አይደለም asking you how you decide to study business management. ይገልጽልናል። let me begin by asking በዚህ ልጀምረው እያለ ነው መልሱ ሲ ነው። telling you the history አይደለም በደንብ የሚገልጽልን መልሱ ሲ ነው። ከዚህ ጋር የተያዘ ስለሆነ ማለት ነው። let me begin by ሲል follow የሚያደርገው ምንድነው asking መሆን አለበት ነው። ing ፎርም መሆን አለበት። explain የሚለው አይገልጽልንም። let me begin by ing let me begin by asking በዚህ እንጀምረው አይነት ስለሆነ ማለት ነው። መልሱ ሲ ይሆናል ማለት ነው። ቁጥር 24 Father blank mother he didn't get full mark on his English exam. A. Who is crying Zena? B. When is Zena crying? C. Why is Zena crying? D. How is Zena crying? Father blank mother ምን ብላለች? ጥሩ ውጤት አላመጣም በእንግሊዘኛ ኤግዛም። የሆነ ሪዝን ነገር እየተነገረች ነው። ምንድነው መልሱ? ለምሳሌ who is crying Zena ምንድነው የሚያለቅሰው? ፐርሰናል አይደንቲቲ የሚገልጽ አይደለም። ይሄን ደግሞ ታይም የሚገልጽ ነው። በታይም የምንጠቀምበት ነው። መቼ መልሱ ምንድነው? ታይም አይነት ሲሆን ማለት ነው። why የሚለው ለምንድነው የሚያለቅሰው ደግሞ ይሄ ይገልጽልናል። ምክንያቱም ጥሩ ውጤት አላመጣም ማለት ነው። ምክንያቱ ባይጠቀም የሆነ ምክንያት ያቀረበ ነው። ዲ ደግሞ how የሚለው ደግሞ matter of action የሚገልጽልን ነው። የሆነ ለሪዝን እየተጠየቀ ነው ማለት ነው። ትክክለኛ መልሱ ሲ ነው። እሺ ቁጥር 25 ሉላ እና ማሪያ የተነጋገሩት ኮሙኒኬሽን በደንብ ካስተዋልነው ሊመለስ የሚችል ቀላል ናቸው። ትኩረት አድርገን ካየነው ቀላል ነው። እሺ ቁጥር 25 ሉላ ብላንክ ማሪያ I'm sorry I'm trying to ሉላ የሆነ ጠይቃለች። ማሪያ ደግሞ ይቅርታ እኔ እንግዳ ነኝ ብላለች። ምን ጠይቃ ነው? A. Where is the director's office if I may ask? የሆነ ኦፕሽኖቹ ተዛርቀዋል ግን ችግር የለውም። C. B. I'm sorry to say that but I got lost. C. Could you tell me where the director's office is? D. Hi, you know the director's office, don't you?
ምናምን ይላል። ትክክለኛው ምንድነው? አሁን የሆነ እየጠየቀች ነው ሌላ ይታወቃል። ምንድነው ነው አሁን ትንሽ ያስቸግራል፣ ግን ኖርማል። አሁን ፖላይት መሆን አለበት፣ ምክንያቱም ስትራንገር ስለሆነ አም ስትራንገር ቱ የሚል ነገር አለበት። ሶ ለዳይሬክሽን አይነት ነው። ሶ ኩድ ዩ ቴል ሚ ምናምን የሚለው ብዙ ጊዜ እንጠቀማለን። ኩድ ዩ ቴል ሚ ዌር ከዛ ሳብጀክት ፕላስ ቨርብ ይሆናል ማለት ነው። ሶ ኩድ ዩ ቴል ሚ ዌር ዘ ዳይሬክተርስ ኦፊስ ኢዝ እንላለን ማለት ነው። መልሱ ሲ ነው። ኩድ የሚለው በጣም ፖላይት ስለሆነ ማለት ነው። ስትራንገር የሚለው እሱ ስለሚገልጽ፣ ዌር ምናምን ግን ዝም ብለህ አይነገርም ማለት ለፖላይትነስ ለእንግዳ ለሆነ ሰው በትህትና መሆን አለበት ማለት ነው። ኩድ ዩ ቴል ሚ ዌር ኢዝ የሚለው አይ አም ስትራንገር ቱ ማለት በዚህ አልኖርም እያለ ነው። ሶ ሪኩዌስት ፎር ዳይሬክሽን ስለሆነ ፖላይትነስ ይገልጽልናል ነው። ሶ መልሱ ሲ ነው። ቁጥር 26 ኑራ well done Daniel, you got a grade on your maths. Daniel really dash. I'm glad you like it. B, nice work isn't it? C, a good achievement isn't it? D, thank you for the good news. ኑራ ምን ብለዋል? ጥሩ አደረግ ዳንኤል፣ በማትስ ኤ ግሬድ አምጥታል። ዳንኤል ምን ብለዋል? በእውነት ዳሽ የሚል ነገር አለ። I'm glad you like it. I'm glad you liked it. ወድጄዋለሁ፣ ጥሩ ነው። nice work isn't it? sorry ጥሩ ስራ ነው አይመስልም? አይባልም። say a good achievement isn't it? ጥሩ ስኬት አይደለም? really? so D, thank you for the good news. so አመሰግናለሁ ጥሩ ዜና አይባልም። ጥሩ ዜና so ከዚህ ጋር በጣም accepting አይነት ነው really. so በጣም የሚገልጽልን ሲ መሆን አለበት፣ ምክንያቱም accept ኑራ surprising good news with Daniel ከዛ ደግሞ ዳንኤል ሪሊ እያለ ነው፣ ሰርፕራይዝ ሆኗል። ሶ ቢና ሲ ለምሳሌ ካየነው isn't it ምናምን የሆነ ሪሊ የሆነ ነገር አለበት ታግ አይነት ያስፈልጋል። ኤ liked I'm glad you liked it ወድቻለሁ ምናምን ብዙ አይገለጽም። ሶ ሪአክሽን ስላለበት ቢ እና ሲ ወደ የሚገልጽ አለበት። ግን ሶ ምንድነው ነው a good achievement isn't it? አያስኬድም። really thank you for the good news የሆነ ሰርፕራይዝ አይነት ስለሆነ በደንብ የሚገልጽልን እንዲህ ነው። ቢ እና ሲ ተመሳሳይ ነው። isn't it እንዴ ሪሊ በእውነት አመሰግናለሁ ጥሩ ዜና አሰማህ። ምክንያቱ የሆነ ብስራት ነገር እየነገረው ስለሆነ ማለት ነው። የምስራች I'm glad በእውነት ደስ ብሎኛል እወድሃለሁ እንደዛ አይነት ናይስ ወርክ ጥሩ ስራ አይመስልም ምናምን እንደዛ አያስኬድም። ሶ thank you for the good news የሚለው በደንብ ገልጸላል። ምክንያቱ ከሪአክሽን ጋር ሪአክሽን ማለት የሆነ ነገር ያወሰረው ስለሆነ thank you የሚለው appreciation gratitude ለጉድ ኒው መናገር አለበት። ሶ በደንብ ይገልጽልን እንዲህ ነው። ትንሽ አስቸጋሪ ትመስላለች ግን በደንብ አሁን ቤስት አንሰር ነው። ብዙ ቤተር የሆኑ ጥያቄዎች ማለት ተመሳሳይ የሆኑ መልስ የሚመስሉ ነገሮች ሊያጋጥሙ ይችላሉ፣ ግን የምንመርጠው በደንብ መልስ የሆነው ነው። ሶ መልሱ ዲ ነው። እሺ ቁጥር 27 የጨረስን ነው። ኒያቦ Today's users have a much wider access to information than those who lived in the past. Father, yes, but dash we should appreciate the unlimited interest of today's no. Okay, father, yes, but blank. A,
we should appreciate the unlimited interest of today's youth. B, the main point is they don't read all that comes their way. C, it's good to remember those who lived in the past were less intelligent. D, the trouble is they are indiscriminate in their choice of information. በጣም የሚገርም ነው። ምንድን ነው አሁን የአሁኑ ጊዜ ኢንፎርሜሽን እያገኙ ነው ከባለፉ ከነበሩ ማለት ነው። አዎ ግን ብሎ ጀምሯል። ሶ መልስ ምንድን ነው? we should appreciate the unlimited interest of today's youth. ሳይቀጥልንም but the main point is they don't read all that comes their way. They don't read. Nah. It's good to remember those who lived in the past were less intelligent. The trouble is they are indiscriminate in their choice of information. አሁን yes ብሎ ኔጌቲቭሊ እየመጣ ያለው ለአሁኑ ነው። ለአሁኑ ስለሆነ ድሮባክ እየተናገረ ስለሆነ ማለት ነው። ፊልተር እያደረግን ግን አይደለም። ግን ኢንፎርሜሽኖች ችግሩ ያለው choice of information አንመርጥ። it's good to remember the whole lived remember ማድረግ አለብን ምናምን አይደለም። the main point they don't read all that comes their way so we should appreciate now. so መልሱ ምንድነው መሆን ያለበት? ዲ ነው። ዲ ኤ ካየነው ፒርሊ ፖዚቲቭ ነው። ግን በት ከሆነ ግን ኔጌቲቭ ነው መሆን ያለበት። ሲ ያለው less intelligent ምናምን የሚለው ነገር irrelevant ነው፣ insulting ነው፣ unprofessional wordም ስለሆነ በደንብ ይገልጻል። ዲ እሺ 28 teacher tell me the reason why learning English is important to you. ቲቸሩ ምን ብሏል? እንግሊዘኛ የምትማርበት ምክንያት ንገረኝ። ለምንድን ነው የምትማረው? student dash believe it or not my written English is very good. be first እመን አትመን የኔ እንግሊዘኛ አሪፍ ነው ብሏል ተማሪው። ቢ firstly English is not my favorite school subject. በመጀመሪያ ላይ እንግሊዝ ከስኩል ሳብጀክት የምወደው አልነበረም። ሲ ቲቢጋን ለመጀመር እንግሊሽ is በጣም ኮምፕልሰሪ ስኩል ሳብጀክት ነው ብሏል። ዲ ደግሞ as matter of fact we learn English 5 days a week. እንደ እውነቱ ከሆነ እንግሊዘኛ በሳምንት 5 እናቀራለን። ለምን ነው ማረው ነው አሁን ጥያቄው ምንድነው? tell me the reason why learning English is important to you. ለምን ነው ጠቃሚ ነው አይነት ነው። መልሱ ምንድነው? ትንሽ አስቸጋሪ ነገር ይመስላል። ኤ ፒውርሊ ፖዚቲቭ። አሁን ምንድነው መልሱ? ሶሪ የሆነ ጥያቄ አለ፣ ሪዝን እየጠየቀው ነው። ሶ በጣም የሚገልጽልን ሲ ነው። አሲማት የሆነ አይዲያ አይደለም የምንናገረው፣ አይዲያ መናገር ሳይሆን ከሱ ጋር የሚሄድ ሪዝን እንግሊሽ እንደዚህ ስለሆነ ነው በጣም ጠቃሚ የሆነ ነው። ፈርስትሊ ወይም ቀደም ተከተል ምናምን አይደለም። ለምሳሌ ኤ ያለው ዝም ብሎ ስኪል ሌቨል አሪፍ ነው ምናምን አያስኪድም። ቢ ያለው ፈርስት እንግሊሽ ኖት ኔጌቲቭሊ ነው፣ ሶ ዲስላይክ እያደረገው ነው። ዲ ያለው ካየነው ደግሞ የሆነ ፍሪኩዌንሲ አይነት ነው እንጂ ሪዝን ኦፍ ኢምፖርታንስ የሚመልስ አይደለም። ሶ መልሱ ምንድነው? ሲ በደም ጋዛ ትቤገ ነው ወይስ ለመጀመሪያ ያክል እንግሊዘኛ እንደዚህ ነው ጀስት አይነት ነው። መጀመሪያ ላይ የሆነ ሪዝን ያቀርባል። 29 Master, why are you going so early today? Dr. Dash, A, in order to get the front seat. B, it is not very early. C, nobody said it's early. D, mind your own business. ማዘሯ ለምንድነው አሁን ቀድመሽ የምትሄጂው ብላ ከዛ ልጇ ደግሞ ብላክ ማ እናቴ ብላለች። ምንድነው አሁን የዚህ መልሱስ? ቀድሜ ቅድሚያ ወንበር እንዳገኝ ያስኬዳል? ሊያስኬድ ይችላል። እሺ እንየውና B, it is not very early. ገና እኮ ነው። ያስኬድ Nobody said it's early.
ቅድሚያ እንደሆነ እየነገረን የለም። እንዲህ ማይን የራስ ስራ ስሪ አያስኬድም። ሰው መልሶ ኤ ነው በደንብ የሚገልጽልን ማለት ነው። ቢና ሲ ካየነው የሆነ ከኤርሊያው ነው እየተከራከር ነው። ኤርሊ ነው ወይስ አይደለም? ዲ ያለው ደግሞ በጣም ዲስሪስፔክቲቭል ነው። ካልቸራልም አንአፕሮፕሪየት ነው። ሀይ የሚለው በደንብ ሀይ ለሚለው ጥያቄ ማዘርዋ የሚመልስልን ኢን ኦርደር ቱ ጌት ፍሮንት ሲት የሚለው በደንብ ይገልጽልናል። መልሱ ኤ ነው። ይህንን ይመስላል። ያላችሁ ሀሳብ አስተያየት ስጡን። በደንብ አድርጋችሁ አንብቡ፣ ትኩረት አድርጋችሁ አንብቡ። ጥሩ ፈተና እንደምታመጡ ተስፋ አድርጋለሁ። ይህንን ቲቶር ከወደዳችሁ ጠቃሚ ሆኖ ካገኛችሁት ብዙ ነገር ከተማራችሁበት ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ይህንን ቻናል ትልቅ ደረጃ እንዲደርስ ሌሎች ኮርሶችም እንዲሰራላችሁ የምትፈልጉ ከሆነ በኮሜንት ስራ አስቀምጡልን። የዚህ ኔክስት ፓርት ከምትፈልጉ ከሆናችሁ ኔክስት ፓርት ያላችሁ ጻፉልን። ለኛ ብርታት ነው። ለእናንተ ትንሽ ነገር ላት የክሊክ ትንሽ ሴከንድ ነው። ክሊክ ያደረጋችሁት ለኛ ትልቅ ነገር ነው፣ ብርታት ስለሚሆንን ማለት ነው። የጽሁፍ ቲዩብ ነው፣ የጽሁፍ ቱቶሪያልስ የሚለው መርሃ ግብራችን ነው። እናመሰግናለን፣ እንወዳችኋለን። መልካም የጥናት ጊዜ ሆኑላችሁ። በደንብ አድርጋችሁ ለመጥናት ሞክሩ። አንዳንድ ብዙ ኮንሴፕቶች ጥያቄዎችን በደንብ ስሩ። ጥያቄዎች ስትሰሩ በደንብ አድርጋችሁ ጥያቄው ኤቢሲ ማለት ሳይሆን በደንብ አድርጋችሁ ዲፕሊ ገብታችሁ ማንበብ መረዳት አለባችሁ። ብዙ መሸምደድ ምናምን ብዙ አያስፈልግም። ዝም ብላችሁ ኮንሴፕቶችን ያዙ። ብዙ ጥያቄዎች ስትሰሩ የጥያቄውን ኔቸር ካወቃችሁት እሱ በቂ ነው። ከዛ አትደናገጡም። ስላነበባችሁ ብቻ ጥሩ ውጤት አታመጡም። ጥያቄዎች በደንብ ስሩ። ብዙ ጥያቄዎች ከሰራችሁ በዛ ፓተርን ስለሚመጣ ጥያቄዎቹ ይህንን እንደ ቲፕ ያዙት። ደህና ሁኑልኝ። መልካም ጊዜ ይሁንላችሁ። ቻው።